የስሜት ብልሃትና ብስለት የራሳችንን ስሜት የምንይዝበትና ምላሽ ከምንሰጥበት መንገድና ለሌሎች ሰዎች ስሜት ከምናሳየው ጤናማ ምላሽና ግንኙነት ጋር የተገናኘ ነው። ስሜታዊነትና በስሜት ላይ የተመሰረተ ምላሽ በስሜት ብስለት ገና መሆናችንን ያሳያል። በዚህ ቪዲዮ 9 በስሜት የመብሰላችንን ምልክቶች እናያለን። እስከመጨረሻው ይመልከቱ። የመጀመሪያው ስሜትን መግዛት። ስሜትህ ይገዛል ወይስ አንተ ስሜትህን ትገዛለህ? በስሜት የበሰሉ ሰዎች የሚሰማቸውን ስሜት ተረድተው በትክክለኛው ቦታና መንገድ የሚገልጹ ናቸው። የተሰማቸው ስሜት በባህሪያቸውና በአስተሳሰባቸው ላይ የሚፈጥረውን ተጽዕኖ ያውቃሉ። ከዚህ የተነሳ በስሜታቸው ምክንያት ለሚያደርጉት ነገር ኃላፊነት ይወስዳሉ። ሁለተኛው የሰዎችን ስሜት መረዳት። በስሜት የበሰሉ ሰዎች የሌሎችን ሰዎች ስሜት የሚረዱና ተገቢውን ምላሽ በመስጠት የሚታወቁ ናቸው። በሌሎች ሰዎች ጫማ ራሳቸውን አስገብተው የሌሎችን ስሜት ለመረዳት ይጥራሉ። ሰዎችን ስታይ ቀድመህ ስለሚሰማቸው ስሜት ጀጅ ለማድረግ ትሞክራለህ ወይስ በነሱ ጫማ ሆነ ራስህን ታያለህ? ሶስተኛ ስሜታቸው በሰዎችና በሁኔታዎች አይወሰንም። በስሜት የበሰሉ ሰዎች ስሜታቸው ሰዎች በሚያደርጉት ነገር አይወሰንም። ሰዎች ሲደሰቱ የሚደሰቱ፣ ሲያኮርፉ የሚያኮርፉ፣ በሰዎች ስሜታቸው የሚወሰንና ሁኔታቸው ሁሉ አንዴ ከፍ አንዴ ዝቅ የሚሉ ሰዎች አይደሉም። በየትኛውም ግንኙነታቸው የተረጋጋ የማይናወጥ የስሜት አቋም አላቸው። በሚያልፉት በየትኛውም አስቸጋሪና አስጨናቂ ሁኔታ ተረጋግተው ቆም ብለው አስበው ሊያደርጉ የሚገባቸውን ነገር ያደርጋሉ። በሚያስቸግርና ውጥረት በሞላ በሚመስሉ ሁኔታ ውስጥ ምን አይነት ምላሽ ትሰጣለህ? አራተኛ ኃላፊነት ይወስዳሉ። በስሜታቸው የበሰሉ ሰዎች ስለሚሰማቸው ስሜት ኃላፊነት ይወስዳሉ። እንዲህ የተሰማኝ እንደዚህ ስለተናገሩኝ ነው፣ እንዲህ ስለሰሩ ነው፣ እንደዚህ ስለሆነ ነው እያሉ የተሰማቸውን ስሜት ትክክለኝነት ለማረጋገጥ ምክንያት አይሰጡም። በየትኛውም ሁኔታ ምንም ስሜታቸው ከፍና ዝቅ ቢል ኃላፊነት ለመውሰድ ዝግጁ ናቸው። ስለተሰማቸው ስሜት ማንንም አይወቅሱ። አምስተኛ ጤናማ ገደብ። በስሜታቸው የበሰሉ ሰዎች ጤናማ የሆነ ገደብ አላቸው። እሺና እምቢ የሚሉትን ነገር ያውቃሉ። የራሳቸውን ገደብ ያውቃሉ። የሌሎችንም ገደብ አውቀው ያከብራሉ። የራሳቸውም እንዲከበር ይፈልጋሉ። ስድስተኛ በመርህ መመራት። በስሜታቸው የበሰሉ ሰዎች ከስሜት ይልቅ በመርህ የሚመሩ ናቸው። ምን ተሰማኝ ሳይሆን ምን ማድረግ አለብኝ የሚለው የመጀመሪያው ጥያቄያቸው ነው። የተሰማቸው ስሜት ከሚመሩበት መርህ ጋር አስተያይተው አብሮ ካልሄደ መርሁን ያስበልጣሉ፣ ያስቀድማሉ። ሰባተኛ በብዙ አቅጣጫ ማሰብ። በስሜታቸው የበሰሉ ሰዎች ስለገጠማቸው ነገር መፍትሄ ለመስጠት በብዙ አቅጣጫ ያስባሉ። እንደዚህ በብዙ አቅጣጫ ማሰባቸው ጥሩ ውሳኔ ለመወሰንና ግጭቶችን ከስሜት በጸዳ መልኩ ለመፍታት ይረዳቸዋል። በስሜት የበሰሉ ሰዎች በብዙ አቅጣጫ በማሰብ ይታወቃሉ እንጂ በስሜታዊነት አይታወቁም። ስምንተኛ በቀጣይነት እየተሻሻሉ መሄድ። በስሜታቸው የበሰሉ ሰዎች በቀጣይነት ራሳቸው ላይ በመስራት ያምናሉ። በስሜታቸው የበሰሉ ሰዎች ያለማቋረጥ ራሳቸው ላይ በመስራት ያምናሉ። ለመሻሻል፣ ለመለወጥ፣ በስሜታቸው የበለጠ ለመብሰልና ብልህ ለመሆን ይሰራሉ። እያንዳንዱን እድል የተሻለ በስሜትና በአስተሳሰብ ለማደግ ይጠቀማሉ። ዘጠነኛው አዎንታዊ አመለካከት። በስሜታቸው የበሰሉ ሰዎች ስሜታቸውን ተከትለው ጨለምተኛ ከመሆን ይልቅ ስላሉበት ሁኔታና ስሜት አዎንታዊ መሆን ይመርጣሉ። በሚገጥሙ ሁኔታዎች ውስጥ ጨለምተኛ ነህ ወይስ አዎንታዊ እይታ ነው ያለህ? እነዚህ ምልክቶች በስሜት ለመብሰላችን ማሳያ ሲሆኑ ራሳችን ላይ እየሰራ እንድንሄድ የሚያመለክቱ ናቸው። ከአሁን ጀምረን የስሜት ብልህነትና ብስለት ላይ መስራት የተሻሉ ሰዎች እንድንሆን እድልን ይሰጣል። በህይወት የሚመጡ እድሎችንም በሙላት እንድንጠቀም ያደርጋል። ፕሊዝ ሰብስክራይብ፣ ላይክ እና ኮመንት ያድርጉ። ቴንክ ዩ